ያለ ኃጢአት ይታይላቸዋል ይላል ቅዱስ ጳውሎስ። ኃጢአታችንን ሊሸከም አይደለም የሚመጣው፣ በኃጢአታችን ሊፈርድ ነው የሚመጣው። እንዲህ ነው የሚከበረው የእግዚአብሔር ሥጋና ደም። መጣችሁ ወጣችሁ፣ ይሄ እኮ ሆቴል አይደለም። ትንሽ እንኳን አታልቅሱም? እዚህ ትንሽ ቁጭ አትሉ? ትንሽ አትረጋጉ? ትንሽ ቀደም ብላችኋት ልጆች ሊያስቸግሯችሁ ይችላል። ማልበሱ ማጥባቱ ሊያስቸግሯችሁ ይችላል። ትንሽ እንኳን ቀድማችሁ አትመጡ? ተው፣ ይሄ ቤት የሚያስፈራ ቤት ነው። ተው፣ መላእክት የሚነጠፉበት ቤት ነው። ተው፣ አንዳፈረው። በብዙ ምኞት ልባችሁን የምትወጉት አሁን ይቺን ዓለም ጥላችሁ መሄድ የከበዳችሁ ቱሪስት መሆናችሁን ስለረሳ በጣም ብዙ አትስገብገቡ። እናንተ ትልልቅ ሰዎች ብዙ ማከማቻ አይደለም፣ ንስሐ በገባ እኮ ነው እግዚአብሔር የሚገኘው። የደንቆሮ ጆሮ የሚከፈትባት፣ ድዳ ምላስ የሚዘምርባት፣ አንካሳ እንደሚዳቋ የሚዘልባት፣ የአውሬ ግሳት የእባብ ፉጨት የሌለባት፣ እንባ ሁሉ የሚታበስባት፣ ዋይታ ስቃይ ሐዘን የማይሰማባት ይቺ ከተማ ትናፍቃችሁ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ የምትኖር ከተማ የለችንምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። በዚህ የምትኖር ከተማ የለችንምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ቁጥር 14። ክብር ይግባውና ስሙ ከፍ ከፍ ይበልና በህሊና መዘከሩ በቃል መነገሩ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ዳግም እንደሚመጣ የተናገረበት ትምህርት የሚነገርበት የእሱ ዳግመኛ መምጣት የሚታወስበት ዕለት ነው። በቤተ ክርስቲያን ወገኖቼ፣ ቤተ ክርስቲያን የተፈጸሙ ጉዳዮችን ብቻ የምታስብ አይደለችም። ገና የሚፈጸመውን የጌታችንን ዳግም መምጣት እንኳን የምታስብ ልዩ ቤተ ክርስቲያን ናት። አንድ ነገር ላስታውሳችሁ። እመጣለሁ አለ መጣ፣ እወለዳለሁ አለ ተወለደ፣ እሞታለሁ አለ ሞተ፣ እነሳለሁ አለ ተነሳ፣ አረጋለሁ አለ አረገ። አንድ ነገር ግን ተናግሯል። አዎን በቶሎ እመጣለሁ ብሏል። ክርስቲያኖች እነዚህን ሁሉ ካመንን ቶሎ መምጣቱን እንዴት እንክዳለን? ታዲያ ሌላ ምን ተስፋ አለ? እሱ መጥቶ ካልወሰደን ምን ተስፋ አለ? ለዚህ ነው በቶሎ እመጣለሁ ብሎ የነገረን። ወገኖቼ፣ ክርስቶስ በግልጽ የታወቁ ሁለት ምጽአቶች አሉት። ቅዱስ ቄርሎስ እንደተናገረው አንድ የሆነ የክርስቶስን ምጽአት ምንሰብክ አይደለም፣ ነገር ግን ከመጀመሪያው በክብር ከፍ ያለውን ሁለተኛውንም ምጽአትን እንሰብካለን እንጂ አለ። የመጀመሪያው ምጽአት አለ። እሱ ነቢዩ ዳንኤል የተናገረለት ነው። እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም
አትም ያለው ይሄ እስከ ክርስቶስ መምጣት ድረስ ምስጢሩ ያልተገለጠ እጅግ የተሰወረ ነበረ። ይህ የመጀመሪያው መጽሐፍ የተዘጋበት ዘመን ነበረ። የመጀመሪያው መገለጥ ነበረ። እስከ ክርስቶስ መወለድ፣ እስከ ክርስቶስ መገለጥ ምንም ያልታወቀበት ዘመን ነበር። ለዚህ ነው ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 12 ቁጥር 4 ላይ ዝጋ ያለው። የመጀመሪያው ፍጻሜ ዘመን ክብር ይግባውና ጌታችን ሰው ሆኖ የተገለጠበት ዘመን ነው። ከዚህ ደግሞ በክብር ከፍ የሚለው የሁለተኛው መገለጥ ነው። ምእመናን ይውላችሁ በመጀመሪያው መገለጥ ትዕግስቱን ያየንበት ምጽአት ነው። የሁለተኛው መገለጥ ግን እንደዚህ እንዳይመስለን ክርስቲያኖች፣ በመለኮታዊ ስልጣኑ በቁጣ የሚገለጥበት ነው። ያኛው በትዕግስት፣ ይሄ በስልጣን የሚገለጥበት ነው። የመጀመሪያው ምጽአቱ ማንም ሳያየው ኮሽ ሳይ ድምፅ ሳያሰማ በከብቶች ግርግር ሁሉም ረስቶት ማንም ሳያየው የተገለጠው መገለጥ ነው። ሁለተኛው መገለጥ ግን እንደዚህ አይደለም። መብረቅ ከምስራቅ ወጥቶ ወደ ምዕራብ እንደሚገባ የተወጋው ጎኑን እያሳየ የተቸነከረ እጆቹን እያሳየ ሁሉም እያየው የሚገለጥበት ዘመን ነው። ወዮ ያን ቀን! ማን በዚህ ታላቅ አምላክ ፊት ይቆም ይሆን? ሁሉም እያየው የሚገለጥበት አስደናቂ ዘመን ነው። ይሄ እመጣለሁ ያለው በግልጥ ያዩታል ተብሎ የተጻፈው ነው። የወጉት ሁሉ ያዩታል። ይሄ ሁለተኛው ምጽአት ነው። የመጀመሪያው ምጽአት በጨርቅ ተጠቅልሎ ያየነው መገለጥ ነው። ሁለተኛው ምጽአት ግን እንዲህ አይደለም ክርስቲያኖች። እሳት በፊቱ ይነዳል። ጠዋት ዲያቆኑ በምስባኩ እንዳለው እሳት በፊቱ ይቀጣጠላል። ምድር ትነዋወጣለች። ከዋክብት ይረግፋሉ። ሰማያት ይደነግጣሉ። ምድር በፊቱ ትንቀጠቀጣለች፣ ትቀልጣለች። ማን በፊቱ ይቆም ይሆን? አሁን ሰንበት ተማሪዎቹ እንደዘመሩት በጨርቅ እየተጠቀለለ የሚመጣ እንዳይመስላችሁ። ደመና በፊቱ እየተጠቀለለ ነው የሚመጣው። ሁለተኛው ምጽአት ነው። የመጀመሪያው ምጽአት በመስቀል ተሰቅሎ ነው የታየው። ራሱን ዘንበል አድርጎ ነው የታየው። ምድርን እንኳን ቀና ብሎ እንዳያያት አይኑን ደም ሞልቶት ነው የታየው። አሁን ግን እንደዚህ አይደለም። እሱ ነበር በመጀመሪያው ምጽአት ምድርን ማየት ያልቻለው። በሁለተኛው ምጽአት ግን ዓለም ፊቱን ማየት አይችልም። በደለኞች ሆይ እንዴት በዚህ አምላክ ፊት መቆም እንችላለን? በመስቀል ላይ በውርደት ታይቷል። ኋላ ሲመጣ ግን በክብር ይገለጣል። የሚቀር መስሏችሁ ነው ችላ ያላችሁት? በጣም ሩቅ መስሏችሁ ነው? መጽሐፍ ቅዱስ ቀኑ ቀርቧል ነው የሚለው። አሳያችኋለሁ እንዴት እንደቀረበ። በመስቀል ላይ አይደለም፣ በደመና ላይ ሆኖ ይገለጣል። ወገኖቼ በመጀመሪያው ምጽአት በነቀፋ፣ በትችት፣ በአይሁድ ዋልጌ ቃላት፣ በሮማውያን ጥፊ፣ በምራቃቸው ተለጥፎበት መጥቷል። በነቀፋ ታጅቦ መጥቷል። በቀጠቀጡት ታጅቦ መጥቷል። አሁን ሲመጣ ግን በሰራዊተ መላእክት እልፍ አእላፋት ወትእልፊት በሆኑ መላእክት ታጅቦ ይመጣል።
ይህን ሁሉ ያዩ አዎን በቶሎ እመጣለሁ የሚለውን ሲሰማ ቅዱስ ዮሐንስ በራእዩ አሜን ጌታ ኢየሱስ ሆይ ቶሎና ነው ያለው። እኛ እንደዚህ ማለት እንችላለን። ና አለው። ግፍ ከሚበላና አሳዳጆቻችን ከሚበሉና አድነን ና አድነን። በመጀመሪያው ምጽአቱ በግ ሆኖ ሊታረድ ነበር የመጣው። በሁለተኛው ምጽአቱ ግን በግ ሆኖ ሊሰዋ የሚመጣ እንዳይመስላችሁ። በጎቹን በቀኙ ፍየሎቹን በግራው ሊያቆም ነው የሚመጣው። ና የሚለው ለዚህ ነው። ና ልይ በዚህ ግርማ ዓለም ትተዋወቀ ዝም ብለሃታ። አሁን ግን ተገለጥ ልይ ይላል። በመጀመሪያው ምጽአት ሊፈረድበት መጥቷል። አሁን ግን ወገኖቼ ሊፈረድበት አይደለም የሚመጣው፣ በዓለም ላይ ሊፈርድ ነው የሚመጣው። እንደ ስራችን ሊከፍለን ነው የሚመጣው። በመጀመሪያው ምጽአት መስቀል ላይ ኃጢአታችንን ተሸክሞ ተገልጧል፣ ታይቷል። አሁን ግን ያለ ኃጢአት ይታይላቸዋል ይላል ቅዱስ ጳውሎስ። ኃጢአታችንን ሊሸከም አይደለም የሚመጣው፣ በኃጢአታችን ሊፈርድ ነው የሚመጣው። ማን በፊቱ ይቆማል? ወገኖቼ ማን ይቆማል? የመጀመሪያው መጽሐፍ ዝጋ አለው ነቢዩን ዳዊት፣ ነቢዩ ዳንኤልን ቅድም አንብቤላችኋለሁ። ሌላ መጽሐፍ ግን የተገለጠ አለ። እሱ ቅዱስ ዮሐንስ በራእዩ ያየው መጽሐፍ ነው። ሄሬኔዎስ የተባለ ሊቅ ዝጋ ሲል የነገረው ጌታችን እስኪመጣ ድረስ ሰው ሊረዳው አይችልምና ነው። እርሱ ጌታችን ግን የትንቢቶች ሁሉ መጨረሻ ስለሆነ እሱ ሲመጣ የመጀመሪያው መጽሐፍ ተገለጠ ይልና ቅዱስ ዮሐንስ አለቀስኩ ይላል። ማዕተቦቹን ይፈታ ዘንድ መጽሐፉንም ይከፍት ዘንድ የተዘጋውንም ይፈታ ዘንድ ማን ይችላል ብዬ አለቀስኩ አለ። ያን ጊዜ ግን አታልቅስ አለኛል። አታልቅስ፣ የታረደው በግ ማዕተቡን ይፈታ ዘንድ ድል ነስቷል፣ አታልቅስ አለኝ ይላል። ከሱ በኋላ ምስጢሩ ሁሉ ተገለጠ ወገኖች፣ ታወቀ። ይመጣ ሁለቱ ምጽአቶች በግልጽ ይታያሉ በመጽሐፍ ቅዱስ። ሁለተኛው ምጽአት ግን መቼ ይሆን? መቼ ነው? ይቅርታ ጉንፋን ስለያዘኝ ነው። መቼ ነው? መቼ ነው የሚሆነው? ይህ መቼ እንደሚሆን በእግዚአብሔር ቃል ቀኑ በግልጽ አልተጠቀሰም፣ አይታወቅም። መጽሐፍ ቅዱስ መቼ ነው የሚለውን ድንገት እንደ ሌባ ብሎ ነው የገለጸው። ወገኖቼ ድንገት ነው የሚመጣው። ኪችን ውስጥ እያለን ሊሆን ይችላል ድንገት፣ መስሪያ ቤት እያለን ሊሆን ይችላል ድንገት፣ እያማጠን ሊሆን ይችላል ድንገት፣ ልጅ እያሳደግን ይሆናል ድንገት። እንደ ሌባ ድንገት ይመጣል ነው የሚለው መጽሐፍ ቅዱስ። ዛሬ በተነበበው ወንጌላችን ይህን የሚገልጽ ቅልብጭ ያለ ቃል አለ። በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። አይታወቅም። ዛሬም ሊሆን ይችላል። ምን ግፈኛ ነህ እንዳትሉ ሳንዘጋጅ እንደዚህ ነው። በኖህ ዘመን ሲበሉና ሲጠጡ 100ውን በልተን 100ውን ጠጥተን 20ውን ንስሐ እንገባለን እያሉ ድንገት መጣ። ድንገት ቢመጣብስ? ድንገት አይታወቅም። ስለ እነዚህ ቃላት መጽሐፍ ቅዱስ ምን እንደሚል ጥቂት ሐሳቦችን ላካፍላችሁ። መጽሐፍ ቅዱስ እንዲህ ይላል፣ መላእክትም ቢሆኑ የሰው ልጅም ቢሆን አያውቃትም ይላል።
ተብላ በግልጽ አልተነገረችም። አንዳንዶች ይህንን ቃል ይዙና ልጅ የተባለው ኢየሱስ ራሱ አያውቃትም ይላሉ። ነውር ነው። እጅግ በጣም ስንፍና ነው። መላውን ጊዜና በውስጡ ያለውን ሁኔታ ሁሉ የፈጠረ ኢየሱስ ክርስቶስ ይህንን ጊዜ አያውቀውም ይባላል። ልጅም ቢሆን አያውቀውም ስለሚል ኢየሱስም አያውቃትም ይላሉ። ጊዜ የተፈጠረው ራሱ በኢየሱስ ክርስቶስ አይደል? መላው ዓለም የተፈጠረው በክርስቶስ አይደል? መላውን ጊዜ ፍጥረትን በሙሉ የፈጠረ እንደምን አንዲቱን ቀን ማወቅ ይሳነዋል? ወገኖቼ እንሞግታቸው ትንሽ ብዬ ነው። ሁለተኛ ስለ ክርስቶስ የተነገረውን ቃል አስታውሱ። የተሰወረ የጥበብ ሁሉ መዝገብ በእርሱ ነውና ይላል። ወገኖቼ አብ ወልድ መንፈስ ቅዱስ በማወቅ በእውቀት አንድ ናቸው። ለአብ የሆነው ሁሉ ለወልድ ለኢየሱስ ክርስቶስ ነው። የአብ እውቀት የሆነው ሁሉ የልጁም የኢየሱስ ክርስቶስ እውቀት ነው። በአብ ልብነት በአብ እውቀትነት ያውቃሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕይወትነት ህልዋን ነዋሪያን ይሆናሉ። የአብ እውቀት የሱ እውቀት ከሆነ ኢየሱስ ክርስቶስን አያውቀው ማለት ምንኛ ነውር ነው። ሁሉ ከአባቴ ዘንድ ተሰጥቶኛል ካለ ክርስቶስ ይህችን ቀን ማወቅ አልተሰጠው ብሎ ማን ሊክድ ይችላል? ሁለተኛ ሶስተኛ ልጅም ቢሆን አያውቃትም የሚለው ቃል ኢየሱስ ክርስቶስ ቀኗን ተናገረ ማለት ዕለተ ምጽአት ሆነ ማለት ነው። በስራ አያውቃትም፣ አላሳለፋትም፣ ገና ናት ማለት ነው። ሶስተኛ አራተኛ ራሱ ኢየሱስ ክርስቶስ እኔ አላውቀውም አላለም እኮ። መላእክትም የሰው ልጆችም አያውቁትም እኮ ነው የሚለው እንጂ ሌላ እኮ አይደለም ያለው። እኔ አያውቀውም ተብሎ አልተገለጸም። አራተኛ የጥበብ ሁሉ መዝገብ እርሱ ከሆነ ምን ለማወቅ የሚሳነው አለ? ክርስቲያኖች። ስድስተኛስ አንድ ተማሪ መምህሩን አንድ ጥያቄ ይህ መቼ ይሆናል? የዓለም መጨረሻና መምጣት መቼ ነው ብለው ጠየቁት። በደብረ ዘይት ተራራ ሐዋርያቶቹ ጥያቄ ነው የጠየቁት። ክርስቶስ ይሄ ነው ብሎ ቀኑን አልነገራቸውም። አውቀው ማለት አይደለም። ምናልባት መምህራን ካላችሁ አንድ ተማሪ መጥቶ ይሄንን ጥያቄ አንድ ጥያቄ ቢጠይቃችሁ ዝም ብትሉት አታውቁትም ማለት ነው ነው እንዴ? አልናገረውም አሁን ገልጬ አላወጣውም ማለት እንጂ አላውቀውም ማለት አይደለም። ክርስቲያኖች ቀኑ ያልተገለጠው ለዚህ ነው። ሰው ሊል ዘሊል እንዳይሆን ቀኑ ሰውር። ለኛ ጥቅም ሲል ነው የሰወረው ቀኑን ቢገልጥማ ሰው ልጅ ተሳቆ ይኖር ነበር። ግማሹ በድሎ ግማሹ ተሳቆ ግማሹ መደዴ ሆኖ ይኖር ነበር። ለዚህ እኮ ነው ቀኑን የሰወረው። ግን አሰሳ እንኳን እንድናደርግ ቀኑን በመፈለግ እንኳን እንዳንንከራተት ጭምር ነው ክርስቶስ የዘጋው። ይሄንን ቀን በማሰስ ልባችን አይደክምም ወገኖቼ። ታዲያ ቀኑ ካልተገለጠ ቀኑ ቀርቧል ብለህ የለ እንዴ ልትሉኝ ትችላላችሁ። አዎ ኦርቶዶክሳውያን ቀኑን በእርግጠኝነት በትክክል ይሄ ነው ብሎ አልገለጠም። ድንገት ይመጣል፣ ሰዓቲቱ አትታወቅም ተባለ እንጂ ምልክቶቹማ ተነግረዋል። እኔ ሌላውን ሁሉ ምልክትቼ 3 ግልጽ ምልክቶችን ብቻ ልገራችሁ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከኔ ጋር ናችሁ። አይዟችሁ፣ አላበዛባችሁም። ልጅ ይዛችኋል። በሌሊት እንኳን አልመጣችሁም። በሌሊት መጣችኋል ልል ነበር። ሲረፍድን የመጣችሁት። አንዳንዶቻችሁ በጣም ተሳስታችኋል። አቁርባችሁ ትወጣላችሁ። ተው እና ክብረው
እንደው አልናገርም ብዬ ነበር ልናገረው። እንዲህ ነው የሚከበረው የእግዚአብሔር ሥጋና ደም። መጣችሁ ወጣችሁ፣ ይሄ እኮ ሆቴል አይደለም። ትንሽ እንኳን አታልቅሱም? እዚህ ትንሽ ቁጭ አትሉ? ትንሽ አትረጋጉ? ትንሽ ቀደም ብላችኋት ልጆች ሊያስቸግሯችሁ ይችላል። ማልበሱ ማጥባቱ ሊያስቸግሯችሁ ይችላል። ትንሽ እንኳን ቀድማችሁ አትመጡ? ተው፣ ይሄ ቤት የሚያስፈራ ቤት ነው። ተው፣ መላእክት የሚነጠፉበት ቤት ነው። ተው፣ አንዳፈረው። ሌላው ጸሎት ሁሉ ከዚህ ከቅዳሴ ያነሰ ነው። ይሄ ጉባኤያችን እንኳን ሳይቀር ከቁስሎቹ አጠገብ መሆን ማለት ቅዳሴ መሳተፍ ነው። ሌላው ሁሉ በረድኤት እግዚአብሔር ይገኝበታል። ቅዳሴ ግን ወልደ እግዚአብሔር ኢየሱስ ክርስቶስ ሥጋው ይፈተትበታል። አታምሹ። ቅዳሜ ቅዳሜ በጊዜ ተኙ፣ በሌሊት ተነሱ። ፊልሙ፣ ኳሱ፣ ቻቱ ምን ያደርግላችኋል? ቢያንስ ለአንድ ቀን መጨከን ያቅታችኋል። ለአንድ ቀን በሌሊት መነሳት ያቅታችኋል። ትምህርት ቤት ልጆቻችሁን 12 ሰዓት ተኩል 1 ሰዓት አይደል የምትሸኙት? ምን ነው ለቅዳሴ ሲሆን ትኮሩበታላችሁ? አልደፈራችሁትም እንዴ? አልተደፈረም እግዚአብሔር? ፈርተዋችሁ አክብረዋችሁ እኮ ነው ዝም ያሏችሁ። እኔ እንግዳ ስለሆንኩ ነው ተናግሬ ነገ ጠዋት ላጥ ነው ምለው። ግን የምር ነው እግዚአብሔርን አክብሩት፣ ፍሩት። እስከ መቼና እየተቋረጠ ይገባል ይወጣ? አትንቀጠቀጡም እንዴ? ሕያው እግዚአብሔር በፊታችን ቆሟል ወይ? አታምኑትም? ሲያልቅ ነው ሁሉም ግቢው የሞላው። ሲያልቅ ምን እናረጋለን? ዋናው ጉዳይ ሲያልቅ። ይሄ እኮ ማጀቢያ ነው። እኛ እያደረግን ያለነው ማስታወቂያ ነው፣ አድቨርታይዝመንት። ዋናው ጉዳይን አትተውት። ምን ላይ ነበርኩ ጎበዝ? አይዟችሁ አረሳው። 3 ምልክቶችን። አንደኛ ክርስቶስ በግልጽ ምን አለ መሰላችሁ? ምሳሌዋን ከበለስ ተማሩ፣ ጫፏ ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ አለ። በለስ የተባለው ተርጉመውልና ሊቃውንት በለስ እስራኤል ናት አሉ። እስራኤል በክርስቶስ ሞት ምክንያት በጥጦስ በአንጢያኮስ ተበትነው ነበር። እኛ ሀገር እንኳን ፈላሻ ተብለው ገብተው እንደነበር ታውቃላችሁ። እውነት አሰብ ተበትነው ነበር። በለስ ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ ማለት እስራኤል ስትጠናከር፣ መንግስት ስትመሰርት፣ ኃይል ስታገኝ ቀኑ ቀርቧል። በ1948 ዓመተ ምህረት እስራኤል ተሰበሰበችና ምን መሰረተች? መንግስት መሰረተች። እናንተ ምን ማለት ነው? በለሷ ቆጥቁጧል። ነቢዩ ዳንኤል ይህን ትንቢት ተናግሮታል። ክርስቶስ ከመግለጡ በፊት ትንቢተ ዳንኤል ምዕራፍ 12 ቁጥር 7 ላይ የተበተነው ሕዝብ ኃይል መበተን በደረሰ ጊዜ ይህ ሁሉ ይፈጸማ። ኃይል እያገኘች ነው እስራኤል። የተበተነችው ተሰበሰበች። የሕዝበ እስራኤልን መሰብሰብ ነው አንድ ምልክት ያደረገው። ሮሜ ምዕራፍ 11 ቅዱስ ጳውሎስ ይህን ገልጿል። ከእስራኤል ከአይሁድ የአንዳንዶችን ቅሬታ ያድናል፣ እስራኤል ይድናል ይላል። እስራኤል አንዳንዶች የክርስቲያኖች ማዕከል መገንባት ጀምረዋል። ክርስቶስን ከሰቀሉት ወገን አንዳንዶቹ ክርስቲያን ወደ መሆን ይመጣሉ። አንዳንዶችን ያድናል። ይሄ አሁን ተጀምሯል። አንዳንዶቹ ደግሞ መሲህ አሁን ይወለዳል ብለው 2000 ደናግላንን ሰብስበው መሲህን ደግሞ ለማስወለድ የሚጠብቁ አሉ። ሁለቱም አሉ። እንደውም አንዳንድ መዝሙራትን መሲህ ተወልዷል እያሉ መዘመር ጀምረዋል እስራኤል። ይሄ ምንድን ነው የሚያመለክተው? በለስ ያቆጠቁጥ በጋ እንደቀረበ ታውቃላችሁ። አያችሁ፣ ምልክቱ ቀርቧ። አሁን ጥቂት ጊዜ ኃያል መሆኗ ብቻ ይጠበቃል። እናም ያኔ ክርስቶስ ይገለጣል። አንደኛው ምልክት። ሁለተኛው ምልክት ቅዱስ ጳውሎስ ነው የገለጸልን። ይሄን ሁለተኛ ተሰሎንቄ መልእክት ምዕራፍ 2
ከቁጥር 1 ጀምሮ አንብቡት። ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣ የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። ይሄ ሐሳዊ መሲህ ነው፣ ውሸተኛው ክርስቶስ ነው። ዕለተ ምጽአት ሐሳዊ መሲህ ሳይመጣ የሚፈጸም አይሆንም። ሁለተኛው ምልክት ይሄ ነው። እዩት። የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ነው የሚለው። ግን አሁን መንገዱን አይተናል። የሐሳዊው መሲህ መንገድ እየተጠረገለት ነው። ሐሰተኛ ነቢያት ምድራችን ላይ ነግሰዋል። ዘመናውያን ጠንቋዮች ሟርት ይዘዋል። መንገዱ እየተደላደለለት ነው። አሁን እሱን ለማንገስ ዓለም የአንድ ዓለም መንግስት ለመመስረት በት እያለች ነው። እንደሚመስለኝ የሚመጣውን ዘመን ለመቆጣጠር ውጊያ መሆን ያለበት በህዝብ ትምህርት ቤቶች ነው። እኔ አይደለም ብለው አንድ ሰው ያለውን ነው ማነብላችሁ። በህዝብ ትምህርት ቤቶች ነው ይልና ራሳቸውን ወደ አዲስ እምነት ቀያሪ በሆኑ መምህራን መማሪያ ክፍል መሆን ያለበት መጋጫ መድረክ ነው። እኔ አይደለም ብለው ሰውየው ነው። ከዛስ የድሮውንና አዲሱን መጋጫ መድረክ እናደርገዋለን ይላል። የድሮ ምንድነው? ክርስትናን ነው። እየበሰበሰ ያለው ክርስትና ከክፋቱና ከመከራዎቹ ጋር ከአዲሱ እምነት ከሰብአዊነት እምነት ጋር መጋጫ መድረክ እናደርገዋለን ይላል። ክርስትናን ነው እንዲህ የሚሰድቡት። ምንድነው የሚፈልጉት? ዘመኑን ለመቆጣጠር የአዲስ ዓለም ስርዓትን ለመገንባት ሐሳዊውን መሲህ ዓለምን ሁሉ ገዝቶ እንዲመራ አሁን የዓለም ስርዓት ይህን እያደረገ ነው። ሉላዊነት የሚለው መንገድ ጠረጋሉ። ምክንያቱ የተለያየ ነው። መንገዱ እየተጠረገ ነው። ምልክቶቹ እየታዩ ነው። ሁለተኛ፣ ሶስተኛ ብዙ ሳላበዛ፣ ሶስተኛው ግን እኛ ቤት ውስጥ እንኳን ታዩታላችሁ። ሶስተኛው ምልክት እሱም የአባ ጳውሊ ራእይ ነው። አባ ጳውሊ ባህታዊው አንድ ቀን እግዚአብሔር ራእይ ያሳየው። ምን አይነት ራእይ ያሳየው? በመጀመሪያ ብርቱ ጸሎት ሲያደርግ ነጫጭ እርግቦች ሲወጡ አሳየው። ደስ አለው። እግዚአብሔርን በጸሎት ጠየቀ። ጌታ ሆይ እነዚህ እርግቦች ምንድን ናቸው አለው። እነዚህማ በቆብ የምትወልዳቸው፣ ልብ በሉ፣ በቆብ የምትወልዳቸው ንጹሃን ልጆችህ ናቸው፣ መነኮሳት ናቸው አለው። ደስ አለው። ጥቂት ጸሎት አድርጎ በርትቶ ሲመለስ አካላቸው ነጭ ክንፋቸው ጥቁር የሆኑ እርግቦች ሲወጡ አየ። ደነገጠ። ጌታ ሆይ አካላቸው እኮ ነጭ ነው፣ ክንፋቸው ምን ነው ጠቆረ ሳለው። እነዚህ ደግሞ በመካከለኛ ዘመን የሚነሱ ዓለምንና እኔን መንፈሳዊውንና ስጋዊውን ቀላቅለው የሚኖሩ ልጆቼ ናቸው አለው። አዘነ፣ ተከዘ። ደግሞ ብርቱ ጸሎት አደረገ። ሌላ ራእይ ተገለጸለት። ይሄ ራእይ በጣም የሚያሳዝን ራእይ ነው። ምን አየ? ጥቋቁር እርግቦች ከሰማይ ሲወጡ ተመለከተ። ደነገጠ፣ አለቀሰ፣ ስቅስቅ አለ። አንገቱን ጉልበቱ ስር ደብቆ ስቅስቅ ብሎ አለቀሰ እየተነፋረቀ። አባ ጳውሊ እግዚአብሔርን ጌታ ሆይ እነዚህ ደግሞ ምንድን ናቸው አለው። ምን አየህ አለው። እርግብስ እርግብ ናቸው፣ ምን ነው መጥቆራቸው አለው። እነዚህ በዘመን ፍጻሜ የሚወጡ ልጆችህ ናቸው አለው። ደነገጠ። መገለጫዎቹንም ነገረው። ምን አለው? እነዚህ በዘመን ፍጻሜ የሚመጡ ልጆች ሐሳስያነ ሲመት ሹመት ፈላጊዎች ናቸው። እየሰማችሁት ነው? እኔ እኮ ዛሬ ተናግሬው ቢሆን ታሙኛላችሁ። የጥንት እኮ ነው የምነግራችሁ። ሹመት ፈላጊ ልጆች ናቸው። ሁለተኛስ መፍቀሪያነ ነዋይ ገንዘብን የሚወዱ ልጆች ናቸው። ሁለት ሶስተኛስ እለ ይሰሩ በነግማደ ምስለ መኳንንት ከመኳንንት ጋር ከነገስታት ጋር ማዕድ የሚቀመጡ ናቸው። እነዚህ በዘመን ፍጻሜ የሚገለጡ ልጆች ናቸው አለ። ይሄ እየታየ ነው እየታየ አይደለም?
ነው አይደለም? እኛ እየታመስንበት ነው። ሶስቱም ብቻ የጦርንም ወሬ ትሰማላችሁ፣ ጆሮአችሁ ጠግቦታል። መንግስት በመንግስት ላይ ጆሮአችሁ ጠግቦታል። ክልል በክልል ላይ ብትሉትም ያስኬዳል። ህዝብ በህዝብ ላይ ይኸው እናንተ ጋር እንኳን መከራ እንደበላችሁ ያለፈው ዓመት ሰምቻለሁ። ውሸት እውነት፣ እውነት ውሸት። አሁን የመጨረሻው ገና ነው። ይህ የምጣር ነው። ደግሞ አለው ወንጌል ነው የሚለውን ያደለው። ይህ የምጣር መጀመሪያ ነው። መጨረሻው ግን ገና ነው። መጨረሻው ግን ገና ነው። ስለዚህ ምልክቶቹን ሰጥተናል። ምልክቶቹን ግን ገና ናቸው ብለን እንዳንዘናጋ ሊል ዘሊል እንዳንሆን ምን ይለናል መሰላችሁ መጽሐፍ ቅዱስ? እንደ ሌባ እመጣብሃለሁ ይላል። ድንገት ነው የሚመጣው። ይህ ሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ ይላል። ትምህርቴን በዚህ ልጠቅልለው። 30 ደቂቃ ብዬ አስቤ ነበር። ደህና ነው። በማታስቡበት ሰዓት ነው የሚመጣው ወገኖቼ። ድንገት ነው የሚመጣው ወገኖቼ። አንድ እውነት ልንገራችሁ። ምጽአት ማለት የኢየሱስ ክርስቶስ ወደኛ መምጣት ብቻ እንዳይመስላችሁ። የኛ በሞት ወደ ኢየሱስ ክርስቶስ መጠራት ምናችን ነው? በሉት እስኪ። ምጽአታችን ነው። ገና ይመጣል ብላችሁ በቃ እንዲሁ እያልን ብንሞት አናሳዝንም? ንስሐ ሳንገባ ሳንታረቀው ይቅር በለን ሳንለው በፊቱ መቆም እንዴት ያስፈራል! በቃ እንዲሁ ልንሄድ ነው ሳንዘጋጅ። ወገኖቼ የህይወታችሁን ፍጻሜ አስቡ። አንድ ቀን በእግዚአብሔር ፊት መቆማችንን እናስብ። በፍርዱ ፊት መቆማችንን እናስብ። በእግዚአብሔር ፊት ለፍርድ መቆማችንን እናስብ። ዕለተ ምጽአታችን ሞታችን ትሆናለች አይኛ። ይሄ ደግሞ መቼ እንደሚሆን አይታወቅም። በቀጠሮ የሚሞት አለ እንዴ? አለ። መሐንዲስ ልንሆንም ላንሆንም እንችላለን። እውነት ሐሰት? ባለጸጋ ልንሆንም ላንሆንም እንችላለን። እውነት ሐሰት? ልናገባም ላናገባም እንችላለን። እውነት ሐሰት? ልንወልድም ላንወልድም እንችላለን። እውነት ሐሰት? ልንሞትም ላንሞትም እንችላለን። ምን አላችሁ? ሐሰት ነው እንጂ በእርግጠኝነት የታወቀ ነገር ቢኖር ሞታችን ነው። እየሰማችሁኝ ነው? ሌላ ሁሉ በእርግጠኝነት አይታወቅም፣ ግምት ነው። ሌላው ሁሉ በዕለተ ፍትህ የሚገጥመን ክፉ ይሁን ደግ አሁን አይታወቅም። በእርግጠኝነት የሚታወቀው ነገር ቢኖር መሞታችን። ስለ ሞት አቅዳችሁ ታውቃላችሁ? ዛሬ ቢሆንስ? አሁን ቢሆንስ? ሟርተኛ ካላላችሁኝ በቀር ምን አይነቱ ሰው መጣብን እንዳትሉኝ እንጂ ሊሆን ይችላል፣ ላይሆን ይችላል። ቆይ እሺ፣ ለሞት አቅዳችሁ ታውቃላችሁ? እናቶች ለመሞት አቅዳችሁ ታውቃላችሁ? አታውቁም አይደል? እድር የምትገቡት ምን አስባችሁ ነው? ድግስ ንገሩኝ እስኪ እናቶቼ። እሞታለሁ ብላችሁ አይደል እንዴ እድር መዝገብ ይዛችሁ የምትዞሩት? ፋይላችሁን እኮ ይዛችሁ እኮ ነው የምትዞሩት ኪሳችሁ ውስጥ ደረቴ እንዴ። ቆይ ድንገት ለሚሆን ነገር ምንድነው እንዴ የምትገቡት እናንተ ነጋዴዎች? ድንገት ለሚከሰት አደጋ ምን ነው የምታረጉ? ምንም አታረጉ? ኢንሹራንስ አትገቡ? ተው እንጂ። ሞት ድንገት ትመጣለች። ኢኮኖሚ ድንገት ብትጠሩስ? እቺ የመጨረሻችን ጉባኤ ብትሆንስ? እቺ የመጨረሻችን መዝሙር ብትሆንስ? እንደው በሰላም መውጣት ፈልጋለሁ ከዚህ ሀገር። ትንሽ ቀርጸዝ ላርገው መሰለኝ። ሊሆን ይችላል፣ ላይሆን ይችላል። ሊሆን ይችላል። እቺ አልጋ ዛሬ የምትተኙባት አልጋችሁ መቃብራችሁ ብትሆንስ? ወገኖቼ እንዴ የሁላችሁ እዚህ ዓለም ላይ የመኖራችን ዋና ጉዳይ ምን እንደሆነ ታውቃላችሁ? ለሚመጣው ዓለም ለመዘጋጀት ብቻ ነው። እደግመዋለሁ፣ ዋናው ትኩረታችን ለሚመጣው ዓለም መዘጋጃችን እንጂ ልጅ ማሳደግ አይደለም ዋናው ጉዳይ። እንግዲህ እርፍ በሉ። ሽቀላ መሸቀልማ ዋናው ትኩረታችንና ጉዳያችን ለዘላለም ህይወት መዘጋጃችን ብቻ ነው። ለሚመጣው ህይወት መዘጋጃችን ብቻ ነው። ሌላው ሁሉ ይሄ ዓለም
መቆያ ነው መኖሪያ ነው? እናንተ መኖሪያ የመሰለው ካለ ቼክ ላድርግ ብዬ እኮ ነው። መቆያ መኖሪያ፣ ማረፊያ ነው ማለፊያ፣ ራት ነው መቅሰስ ነው? እንደው የመሰለው ካለ እኮ ብዬ ቼክ ላድርግ ብዬ እኮ ነው። የኔ አዲስ አበባ መታወቂያ ነው ያስኩት። መታወቂያ ላይ ምን እንደሚል ታውቃላችሁ? የነዋሪነት መታወቂያ ይላል። እኔ ግን አልቀበለውም። የነዋሪነት መታወቂያ የሚለውን እኔ ምን ብዬ እንደማነበው ታውቃላችሁ? የመቆያ መታወቂያ ብዬ ነው ማነበው። የእውነት መስሎ ሁሉንም ረስተህ ይሆን? ልጆቻችሁን አቅፋችሁ በቃ ሞት የለም በቃ ምንም ነገር የለም። ወገኖቼ እንዳትረሱ፣ ሁላችንም እንሞታለን። ሞት አለ። ዕለተ ምጽአት ማለት አንዱ እሱ ነው። አባቶቻችን ያስተማሩ። ተዘጋጁ። መቼ እንደሚመጣ አታውቁትም። ሌባ ድንገት እንደሚመጣ ንጥቆ ሳይወስዳል። ተዘጋጁ። እኛ እዚህ ምድር ላይ ስደተኞች ብቻ ነን፣ ነዋሪዎች አይደለም። እደግመዋለሁ። ምን እያለ ነው ሰውዬ እንዳትሉኝ፣ እኔ በምድር ላይ ስደተኛ ነኝ ይላል ዳዊት። እንኳን እኛ ንጉሱ ዳዊት እንኳን ስደተኛ ነኝ የሚለው። ፈልሰስ ብላችሁ ትኖራላችሁ እንደዚህ? እንደ እንግዳ ኑሩ እንጂ። አንድ ቀን ተጠርታችሁ እንደምትሄዱ ባዳ ሆኑ እንጂ። እንደ ስደተኛ እንዴት ነው እንደሚኖረው? ጥሪቴን ይዤ አንድ ቀን ከዚህ ወጣለሁ ብሎ እየተዘጋጀ አይደል እንደሚኖረው? እየተዘጋጃችሁ ኑሩ እንጂ ወገኖቼ። አንድ ገዳሚ ሆነው ልንገራችሁና ነገር ይልቋጨው። ቱሪስት ነው እና ገዳም ውስጥ መጎብኘት ሲጀምር የመጀመሪያው የጎበኘው መነኩሴ ቤት ሲገባ እዛ መነኮስ ቤት ከኩባያ ውሃ ከመጠጫ ኩባያ ወይም መቅኑንና ንፍሮ ከመቀበያ ሳህን ወይም ዝም ብሎ እግሩን ከሚያሳርፍባት ሰሌን በቀር ምንም ነገር የለም። ቱሪስቱ ግራ ይጋባና መነኩሴውን ጠየቀው። አባቴ። አቤት። ንብረቴ የት አለ አለው። የኔ አለው። አዎ። ባዶ ሲሆን ሲያዩ ቤቱ ዝም አለና መነኩሴው ትንሽ ቆየና ቱሪስቱን ሲያዩ ቱሪስቱን ባዶ እጁን ነው። ጌቶች ሆይ የእርሶ ንብረትስ የት አለ አለው። የኔ አለው ያኛው በተራው። አዎ አለው። እኔ እኮ እዚህ እናንተ ጋር ቱሪስት ብቻ ነኝ አለው። ልጄ እኔም እዚህ ምድር ላይ ምን ብቻ ነኝ? ቱሪስት ነን። ስትሰበስቡ ይሁላችሁ በብዙ ምኞት ልባችሁን የምትወጉት አሁን ይቺን ዓለም ጥላችሁ መሄድ የከበዳችሁ ቱሪስት መሆናችሁን ስለረሳችሁት ነው። በጣም ብዙ አትስገብገቡ እናንተ ትልልቅ ሰዎች። ብዙ ባከማች አይደለም፣ ንስሐ በገባ እኮ ነው እግዚአብሔር የሚገኘው። ወገኖቼ እስኪ አንድ ነገር ልንገራችሁ ወይም አንድ ሐሳብ ልስጣችሁ። አንድ ንጉሥ ለአንድ ምስኪን ጩርቄ ድሃ የኔን አዳራሽ ሸላልሜና አስውቤ እሰጥሃለሁ ብሎ ቃል ቢገባለት ንጉሱ ለዛ ለድሃው ሸላልሜ አስውቤ አዳራሽን እሰጥሃለሁ ብሎ ቃል ቢገባለት እስከዛ ግን እስኪሰጠው ድረስ ግን ሽታና ክርፋት ያለበት ቦታ ቢያስቀምጠው ያ ጩርቄ ድሃ ምን የሚመኝ ይመስላችኋል? ቶሎ ሰጥቶት ከሽታውና ከክርፋቱ ቢያወጣው ያቺን አዳራሽ እየጓጓ ይመኛል አይመኝም? ቶሎ ለመሄድ አይቸኩልም? ይቸኩላል አይደል? ወገኖቼ ስፍራ አዘጋጅላችኋለሁ፣ ቤት እሰጣችኋለሁ፣ ቶሎ መጥቼ ወስዳችኋለሁ ብሏል። አሁን ደግሞ ያለነው በሽታና በክርፋት ውስጥ ነው። እውነት አሰብ ይሸታችኋል። ግን ይኸውላችሁ ሽቶ እያርከፈከፋችሁ እያታለላችሁት እንጂ በጣም ነው የሚሸተው። ኑሮ በጣም ይሸታል። ግፉ በጣም ይሸታል። ጽንፈኝነቱ በጣም ይሸታል። ዘረኝነቱ በጣም ይሸታል። እንዴት አይሸትም? የሰው ሞቱ እንዴት ይሸታል? ግፉ እንዴት ይሸታል? ተንኮሉ እንዴት ይሸታል? ሴራው እንዴት ይሸታል? ሰው ሸቀጥ ተደርጎ ሞት እየተቸረቸረ መንግስት እንዴት ይሸታል? አይሸታችሁም እንዴ?
ሲወድቅ ግማሹ ጠግቦ ሲደፋ አይሸታችሁም እንዴ? ድፍን አፍሪካ ውሃ እያጣች ሌሎች በውስኪ ሲራጩ አይሸታችሁም እንዴ? አይብሉ ማለት አይደለም። ውሾች ድግስ ሲደገስላቸው ኬክ ሲጋበዙ ብዙ አፍሪካውያን ዳቦ አጥተው ሲሞቱ ፍትህ ሲጓደል አይሸታችሁም እንዴ? አይሸትም? ክርፋቱ አልታወቃችሁ ነው? እዚህ መቅረት ፈልጋችኋል? ሴትየው አሉ መድኃኒዓለምን አገኙት አሉ መንገድ ላይ 60 ዓመታቸው ነበረ። ሲያገኙት ወዲያው ምን ጠየቁት አሉ? ጌታ ሆይ እድሜ ስጠኝ አሉት አሉ። ጥሩ ነው መጥፎ ነው? ጥሩ ነው ለንስሐ ከሆነ፣ ጥሩ ነው ለደስታ፣ ጥሩ ነው ለትሩፋት ከሆነ ስንት ልስጥሽ አላቸው አሉ። 20 አሉት። ወዲያው ሲሰጣቸው ተናደዱ። ለካ እንደዚህ ቸር ነው ወዲያው የሚሰጥ። ምን አይነት ቀሽም ነኝ 20 ምለው እኔም እንደ ተስፋዬ ካሳ ቁጥር አላቅም እንዴ ብለው ተናደዱ። ሲውተመቶ ሙሴ መድኃኒዓለም መቼም ቸር ነው ምን ነው አላቸው አሉ። እባክህ በነካጄ ጨምርልኝ። ምን እድሜ ነው? ስንት ልስጥሽ አላቸው አሉ። 80 ደርሰዋል። ስንት ልስጥሽ ሲላቸው 20። እሳቸው ምስኪን ናቸው፣ ያለ 20 ያውቁም መሰለኝ፣ ፎርማት ተደርገዋል። ወዲያው ሰጣቸው። አሁንም ስንት ሆነ? በፍጥነት ሲሰጣቸው ይሄስ ቸር ነው እንደው በሞትኩት አሉና በነካጅ ምን አለ መድኃኒዓለም እኔን ብትረሳኝ አሉት አሉ። እርሳኝ። እስኪ መረሳት የምትፈልጉት ኖር ይሆን? እንዲህ መከራ እየበላ ዘይት ጤፍ እያላችሁ መከራ። እናንተ እኮ ክርስቲያን እኮ ናችሁ። በዚህ የምትኖር ከተማ የለችንም። ደግሞስ ትመጣ ዘንድ ያላትን ከተማ ምን እናረጋለን? ርዕሴን አልሰማችሁትም? እንፈልጋለን። እሷን ከተማ ለ3 ደቂቃ ወይ ለ4 ደቂቃ አስጎብኝቻችሁ ላብቅ። ወገኖቼ ከእናንተ ከሰራችሁ ቤት በላይ እግዚአብሔር ቤት አዘጋጅቶልናል። ክብርና ምስጋና ለእርሱ ይሆን። እቺን ቤት ላስጎብኛችሁ። ምናልባት ከጓጓችሁ ብዬ እኮ ነው። ይኸውላችሁ የእናንተ ቤት በብሎኬት ነው ያለችው ወይ በጭቃኔ የተመታችው። ይህቺ ክርስቶስ ያዘጋጀላችሁ ቤት ግን አጥሯና ቅጥሯ ኢያስጲድ የሚባል ማዕድን ነው ይላል። ደግሞ አለው ራዕይ ዮሐንስን ይሄን የሚለው እኔ አይደለሁም። ኢያስጲድ የሚባል ማዕድን ቅጥሯ አጥሯ የሆነላት ይልና ከተማይቱ ደግሞ ወርቅ ነበረች ይላል። ግንቦቿና ጡቦቿ ደግሞ እንቁ ነበሩ ይላል። እናቺን ከተማ ተረት ትመስላችኋለች? ከተማ ወርቅ የሆነች አጥሮቿ ኢያስጲድ የሆኑላት ግንቦቿ እንቁ የሆኑላት ከተማ እግዚአብሔር አዘጋጅቶ። ለዚህ ነው በዚህ የምትኖርማ ከተማ የለችም። ልባችሁን አትስጧት፣ ክንፍ አትበሉባት፣ በቁም ነገር አትኖሩባት፣ አትለጠፉባት፣ አትተናነቁባት። በጣም አጭር ነው ቆይታችን። መጽሐፍ ቅዱስ በግልጽ ምን እንደሚል ታውቃላችሁ? ይኸውላችሁ የእግዚአብሔር ቃል እንዲህ ይላል፣ ላንብብላችሁ። ለእኔም ዘመኑ ቀርቧል፣ የዚህን መጽሐፍ ቃል በማተብ አትዝጋው። አመፀኛም ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ። ዘመኑ አጭር ነው። ራዕይ ዮሐንስ ምዕራፍ 22 ቁጥር 10። የምትቀደሱ ተቀደሱ፣ በፈቃዳችሁ የምትረክሱ ደግሞ ተመለሱ። አጭር ናት፣ በጣም አጭር ናት። ብዙ መስሏችሁ ተስፋ እንዳትቆርጡ ተዘጋጁባት። ከተማይቷ እንዲህ ነበረች። እቺ ብቻ አይደለችም። ከተማይቷ ሌላ ነገር ላሳያችሁ። በዛች ከተማይቷ ውስጥ የሚያስፈራው የለም ይላል ነብዩ ሚክያስ። እግዚአብሔር ባዘጋጀልን ከተማ የሚያስፈራችሁ የለም። አልሻባብ የለም፣ አይኤስ የለም፣ ቦኮ ሃራም የለም፣ እኛ ሀገር ያሉ አሸባሪዎችም የለም። ወዳጅ የማይተውባት፣ ጠላት የማይገባባት የሰላም ማደሪያ ናት።
እቺ ከተማ አትናፍቃችሁ? ጻድቁ ኢዮብ ልቤ በመናፈቅ ዝሏል ይላል። ይቺ ከተማ ምንም አስፈራችሁ? ሁለተኛ ሶስተኛስ በዚያ የሚኖር ታምም ያለው አይልም። ህመም የለም፣ ካንሰር የለም፣ ስጋቶች የሆኑባችሁ ወረርሽኞች ቁጥር 1 ቁጥር 2 ቁጥር 3 እያሉ የሚረጩባችሁ የሉም አሉ። እዛ የሉም። ታምም የደንቆሮ ጆሮ የሚከፈትባት፣ ድዳ ምላስ የሚዘምርባት፣ አንካሳ እንደሚዳቋ የሚዘልባት፣ የአውሬ ግሳት የእባብ ፉጨት የሌለባት የእግዚአብሔር ከተማ ለኛ ተዘጋጅታለች። በዚህ የምትኖር ከተማ የለችም። እንባ ሁሉ የሚታበስባት፣ ዋይታ፣ ስቃይ፣ ሐዘን የማይሰማባት ይቺ ከተማ ትናፍቃችሁ? ሐዘን አልሰለቻችሁ? ስቃይ አልሰለቻችሁ? ይሄንን የመረጃ መረብ ስትጎረጉሩ ምንድነው የምትሰሙት? አልሰለቻችሁ? በዚያ የሰላም ማደሪያ እግዚአብሔር አዘጋጅቶልናልና ወገኖቼ ተዘጋጁ። በርቱ በርቱ በርቱ። ተጠባበቁ፣ ተዘጋጁ። ንስሐ ያልገባን ንስሐ እንግባ። ንስሐ ገብተን ለመቁረብ የተዘጋጀን እንቁረብ። በአመፅና በቸልተኝነት ምንኖር የተዘናጋን ደግሞ ወደ እግዚአብሔር ቤት እንመለስ። ሞት ድንገት ይመጣል፣ ድንገት ይመጣል። እንደው ለመጨረሻ ጊዜ ሞትን አሁን እዚህ እንደው ይቅርታ አድርጉልኝ ትንሽ ጨካኝ ልሁንና ሞትን ብጋብዘው አሁን ከዚህ በር ሞት ቢመጣ ወንዶች በዛ ይላሉ፣ አንድ 30 ሰው ሞት ይዞ ቢሄድ፣ ሴቶች አስተያየት አድርገን በ15 ሰው። እስኪ እጃችሁን አውጡ። ከሞት ጋር አብራችሁ የምትሄዱ እኮ ነው ያልኳችሁ። አይ ሕፃናትን አይጨምርም። እንዲህ በቃ ዝም ነው። ይሄን ሁሉ ለፍልፌ ከተማዊቷን አስጎብኝቻችሁ፣ ኧረ ጉድ ፈላ ጂንካ። አራዝምልኝ ትኬቴንማ እናትሄዱ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚለው የለም። በቃ ቢመጣ እንደው የምር ግን ቢመጣና ብጋብዘው የሚገፋፋ ሰው አይበዛ። እሳቸው በልታለች፣ እሷ ወልዳለች፣ እሷ አውርሳለች፣ እሷ እንደዚህ የሚመስለው ሰው እኮ አለ። ባልና ሚስት ናቸው አሉ፣ በጣም ይዋደዳሉ። ትንሽ ሲለው እኔን ትላለች፣ እንቅፋት ሲመታት እኔን ይድፋኝ ይላል። እሱ ደግሞ በጣም ነው የሚዋደዱት። እና አንድ ክፉ ጎረቤት አለ አይጣልባችሁ መቼም። እውነት ነው ግን እነዚህ ባልና ሚስቶች እንደዚህ የሚዋደዱት ብሎ ቼክ ማድረግ ፈለገና አንድ ቀን ምሽት ላይ ነው ጥቁር በጥቁር ለብሶ የተመዘዘ ሰይፍ ይዞ በራቸው እንደበደበው። ሴትየዋም ሰውየውም የመሰለው መቼም ማታ ማታ በኃይል በር የሚያንኳኳው ወይ ማታ ማታም እንኳን ባይሆን በማንኛውም ጊዜ ከባለቤቱ በላይ አዲስ አበባ ከባለቤቱ በላይ በር የሚያንኳኳው ወይ ቀበሌ ነው ወይ ደንቦች ናቸው መስሎት በሮ ሄደች። እሷ ክፍት ስታደርግ ጥቁር በጥቁር ለብሶ በሯ ላይ ቆሟል። ማን አለችው? እኔ ሞት ነኝ አለ። እና ምን ታረጋለህ እኛ ቤት አለችው። አቶ ገሌ የሚባሉ የታመሙ ነበሩ። የታመመ ብቻ የሚሞት መስሏታል። እጥፍ ብለህ በዚህ ጋር ስትሄድ ነው የአቶ ገሌ ቤት አይደለም፣ እዚህ ቤት ነው የመጣሁት። እና ምን ፈለክ አለችው። ከዚህ ቤት ነፍስ ፈልጋለሁ ወስዳለሁ። ከዚህ ቤት? አዎ። አድራሻ አልተሳሳትክም? አልተሳሳትኩም። እና አየት አለች ወደ ኋላዋ። ባሏ አለመኖሯን አረጋገጠችና እኔ ነኝ እኮ አስፈጭቼ አብኩቼ ወጡጬ ልጆቼን ማኖረው። አሁን እኔም ብትወስድ ምን ትጠቀማለህ? ልጆቼን ትጎዳለህ እንጂ ባሌ ውስጥ አለ ስትለው፣ ባል ደግሞ ቆየሽ ብሎ ሲመጣ ይሄን ስትል ሰማው። እንዴ አንቺ የምትወጣው ውጪው እኔ አምጥቼ አይደልን ነው? እኔ ካላመጣሁት አንቺ ከየት ታወቂዋለሽ? እሰጣ ገባ ገቡላችሁ። ፍቅሩ ሲገለጥ እኮ ነው። እና መጨረሻ ላይ የድሮ ሴቶች ፈሊጠኞች ነበሩ ይባላል። ሞት ሆይ ለመሆኑ ከዚህ ቤት ስንት ነፍስ ነው የምትፈልገው አለችው። ከዚህ ቤት እኔ የምፈልገው አንድ ነፍስ ብቻ ነው አላት። እሷ ምን አለች አሉ? ወይ
እኔ ጸንሻለሁ፣ 2 ነፍስ ነኝ፣ ባሌን ውሰደው አለቻት። እንደዚህ የሚሳቅ እንዳይመስላችሁ ሞት ሲመጣ፣ እንደዚህ የሚሸወድ እንዳይመስላችሁ ሞት ሲመጣ። አደራችሁ ቀኑ ቀርቧል። በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን ግን እንፈልጋለን። ንቁ እንግዲህ ንቁና ተዘጋጁ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። አጽራረ ቤተ ክርስቲያን ያስታግስልን። ለንስሐ ሞት ያብቃን።